ሀይሚን ላገባት ነው። ችግሮቻችንን ለማለፍ ብንጋባ ብዬ አስባለሁ። የሆነ ውሳኔ ወስኛለሁ። ለምን አንጋባ? መዘጋጃ ቤት እንጋባ። በቃ እንፈራረምና ቁጭ ብለን በቃ አብረን። እንዴት እያሰብክ እንደሆነ እኔ ምንም አላውቅም ብሩኬ። ምን ማለት ነው እንዴት እያሰብክ? እኔ ለሁለታችን ብዬ እኮ ነው። ግን እኔ አንቺን ማጣት አልፈልግም እኮ። እሺ ምን አድርጌ ነው አሁን? በቃ እኔ አብረን እንሁን በቃ። እሺ በቃ አይደለም በቃ እንጋባ እኮ ተጋብተን። እሺ ምንድነው የሚያስለቅስሽ? እየነገርኩህ እኮ ነው። ለምንድነው የምታለቅሽው? ለምንድነው ማላለቅሰው ብሩኬ? እኛ ላይ ለምንድነው ፈተና የምናበዛው? ራሳችን ከኔ ጎን ሁኚ እኮ ነው እያልኩሽ ያለሁት። ለሚያለያየን ነገር ቦታ ሳብሬ አይደለም እንዴ? ታዲያ እኮ እያመንሽኝ አይደለም እና እንዴት አሁን ነው ጥያቄ ፈጥሮብሻል? እንዴት ጥያቄ አይፈጥርብኝም? ነገሮች ሲስተካከሉ ቀስ ብለን ሁሉንም ነገር እናደርጋለን እያልኩ ነው። አንተ ደግሞ እየተረዳኸኝ አይደለም። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። በቅድሚያ እንኳን አደረሳችሁ ለመላው ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁኝ። ሲቀጥል ደግሞ ዛሬ የመጣሁበት ምክንያት ትልቅ ነው፣ በጣም ትልቅ ነው፣ በጣም ትልቅ ነው። ምክንያቱም እኔና ሀይሚ በጣም ብዙ የሚቀሩ ነገሮች አሉ። ላይክ ምን ሊቀር ይችላል ምናምን ልትሉ ይችላላችሁ፣ ግን ብዙ እኔና እሷ የያዝናቸው ነገሮች አሉና እነዛን ነገሮች ቦታው ጊዜው ሲደርስ ምናምን አይነት ነገር ላይ ነበርኩኝና እንደዛ ነበር እንትን እያለን እያስኬድን የነበረው። ግን ደግሞ አሁን ምን አሰብኩኝ መሰላችሁ? ሀይሚ በእኔ 100% እርግጠኛ እንድትሆን እፈልጋለሁ። በቃ ማንም ሰው ቢመጣ ማንም እንትን ቢል እኔ ኢንትረስትድ እንድታደርገኝ እፈልጋለሁ። እኔን የማጣት ፍርሃቷን እንድትተው እፈልጋለሁ። እና አንዲት ከባድ በእውነት በዚህ እድሜ በዚህ ሰዓት ላይ በጣም ከባድ ውሳኔ ነው የምወስነው። ብዙ ነገሮች ይቀራሉ አውቃለሁኝ። ብዙ መቅደም ያሉባቸው ነገሮች እንዳሉ አውቃለሁኝ። ሜቢ እሺ ብላ ሁኔታዎቹ ከተስተካከሉልን ከዛ በኋላ ማድረግ ያለብኝ ነገር በስቴፕ ማስኬድ እችላለሁ ብዬ አምናለሁኝ። ከዛ በኋላ ሁሉም ነገር ያለፉንን ነገሮች እንደ አዲስ ማስተካከል እንችላለን ብዬ አምናለሁኝ። እና የመጣሁበትን ምክንያት እኔ ሀይሚን ላገባት ነው። አዶን ነው እሷ ጋር ያለውን ፊሊንግ እኔ እንጃ ምን እንደምታስብ፣ እኔ እንጃ ምን አይነት ሁኔታ ውስጥ እንዳለች። ግን ማግባት ስላችሁ ደግሞ ላይክ ቤተሰብ ተደግሶ ምናምን አይደለም። ሁሉም ነገር ጊዜ ያለው በሚል ሁሉም ነገር ወደፊት እግዚአብሔር ያውቃል ብያችሁ አይደለም በሚለው። ግን አሁን ላይ አይ ቲንክ ይመስለኛል 3 ነው 4 ምስክር ብቻ ነው የሚያስፈልገው። ስለዚህ ጓደኞቼን ማወራለሁኝ በመዘጋጃ ለመጋባት ማለት ነው። ተፈራርመን ባለትዳር ናችሁ እንዲባል። ከዛ ማንም ህይወት ላይ ይገባል ብዬ አላስብም። ማንም ያስጨንቀናል፣ ማንም ህይወታችንን ይበጠብጠናል ብዬ አላስብም። ባለትዳር መሀል የሚገባ ሰው አእምሮ ልክ የሆነ ሰው አይመስለኝም። ላይክ እኔና ሀይሚ ተጋባን ማለት ሌላ ሰው ይገባል ብዬ አዶን ነው ጭራሽ ኤክስፔክት አላደርግም። በህይወቴ እንደ ዛሬ ትልቅ ውሳኔ ወስኜ አላውቅም። በህይወቴ እንደ ዛሬ እንደዚህ አይነት ሀሳብ አስቤ አላውቅም። የምሬን ነው የምላችሁ። በጣም ከባድ ውሳኔ ነው የወሰንኩት። በጣም እኔ አላውቅም እግዚአብሔርን። ሌላ ጊዜ ብድ እያልኩ መጣ ነበር፣ ግን በጣም እንትን እያልኩ ነው የመጣሁት። እኔና ሀይሚ እንድንጋባ፣ እኔና ሀይሚ ወደፊት ልጆች ወልደን ጥሩ ህይወት እንድንኖር በተለይ የቤተሰቦቻችን የእናንተም ትልቅ ምኞትና ፍላጎት ነው እና እግዚአብሔር ለዛ ቀን ያብቃን። ግን አሁን በጣም ፈርቻለሁ ከሚባለው በላይ። ያው አይደለም እኔ ኖርማል የሰርጋቸው ቀን እንኳን ያስፈራችሁ አይደል እንዴ? ንገሩኝ እስቲ። ሜቢ በትዳር ያለፋችሁ ሰዎች እግዚአብሔርን በጣም ስለምፈልገው ነው መቤቴን። ኮሜንትም ላይ ይሁን በኢንስታግራም በቲክታክ የሚሆን ብቻ መታችሁ ያሳለፋችሁትን ነገር ጻፉልኝ። ስልኬም ኖሯችሁ ቴሌግራም ላይም ማግኘት የምትችሉ ሰዎችም ካላችሁ ባካችሁን
ያንን ብቻ አድርጉልኝ እባካችሁ ማርያምን። በጣም ነው የሚያስፈራውና አግብታችሁ ያለፋችሁ ሰዎች፣ ልጅ የወለዳችሁ ሰዎች ምን አይነት ፈተናን እንዳለፋችሁ ይሄ ቀን እንዴት አዱን ነው። ወንዶችም ሴቶችም ካላችሁ በቃ የውስጣችሁ ምን አይነት ስሜት ተሰምቷችሁ እንደነበረ ንገሩኝ። እኔ በጣም ስለፈራው ነውና የማደርገውም ደግሞ በልበ ሙሉነት ነው። በቃ ትክክለኛም ሀሳብ ነው ብዬ አስቤ ነው ይህንን ነገር የማደርገው። ሀይሚ ትቀበለው አትቀበለው እርግጠኛ አይደለሁኝም። በዚህ ጉዳይ ደግሞ ላስገድዳት አልፈልግም። ግን እስከ መቼ ነው እኔና ሀይሚ እየጣላ የምንቀጥለው የሚለው ነገር በጣም ሀሳብ ስለሆነብኝ ነው። የብዙዎቻችሁም ጥያቄ ነው። ሁልጊዜ መጣላት፣ ሁልጊዜ መጨቃጨቅ፣ ሰላማችን ትንሽ ጊዜ ነው። 1 ወር እንኳን የሚቆይ ሰላም የለንም። በጣም ግራ እየገባኝ ነውና ለምን እንደዛ በቃ እዛ ሁሌ በቃ አንድ አይነት ህይወት ከምንመራ ሁሌ መጣላት፣ ሁሌ ሴት መጣ ወንድ መጣ እያሉ ከመጨቃጨቅ ለምን ተጋብተን ቁጭ አንልም? በቃ አዶኑ ቤተሰቦቻችን ሪል ኖርማል ቤተሰቦቻችን እንትን ሊላቸው ይችላል። እኔ አላቅም፣ ማንንም አላማከርኩም። እናንተ ጋር ነው ቀጥታ የመጣሁት። ማንንም አላወራውም። ቀጥታ እናንተ ጋር ነው የመጣሁት። በቃ እና እንድታግዙኝ እፈልጋለሁ። ውስጤ በጣም ጥሩ ሙድ ላይ አይደለም። በጣም ፍርሃት ላይ ነኝ። ጥሩ ሙድ ስላችሁ ተከፍቼ ምናምን አይደለም፣ ደስተኛ ነኝ በጣም። ግን አሁን ያሰብኩት ሀሳብና የወሰንኩት ውሳኔ ፍርሃት ውስጥ ገብቻለሁና ሜይ ቢ ያለሁበትም እድሜ ሊሆን ይችላል። አዶን ነው አላቅም። እግዚአብሔርን እንዲሞቶ ተዳፍሮ የተናገረም ሰው አለ ብዬ አላስብም። እኔ እንጃ። እኔ ማውቀው የለም፣ እውነት ለመናገር እኔ ማውቀው የለም። እና እንድታማክሩኝ የምፈልጋለሁ። ሄጄ ግን ዛሬ መናገር አይቀርም። ልብስም ይዤላታለሁ። ትንሽ የምትቀይረውን እንትን ላይ አይደለችም። ላይክ ከተስማማን ዛሬ ያስወጣታለሁ ብዬ አስባለሁ። እሷንም ማስጨነቅ ፈልጌ አይደለም ፋሚሊ፣ እኔንም ትረዱኛላችሁ ብዬ አስባለሁ። እሷ እንደዛ ሲደብራት ምናምን ማየት አልፈልግም፣ ፍላጎቴም አይደለም። ግን ምን ላደርግሽ? እኔስ አማራጭ አጣሁ። እኔ ከበደኝ እኮ ፋሚሊ፣ ሁሉንም ጫና እኔ ነኝ እየተሸከምኩ ያለሁትና በጣም ከበደኝ። ምን ላደርግ? በቃ ሀይሚንም ተቆጣጠሬ የሚመጣውንም ሰው ተቆጣጠሬ ከበደኝ በእውነት በቃ አልችልም። ከሰውም ጋር መቀያየም መጣላትም አስፈላጊ አይደለም። ይሄ እንጃ ያደግኩበትም የለመድኩትም አይደለም እና በጣም ከብዶኛል። በቃ አብሳላት በመጣችበት ወይ ደግሞ መመለስ አልፈልግም ከዚህ በኋላ እሷንም ጓ ብሎ ማውራት ምናምን በቃ እንትን ይለኛል። ሁላ ባገኛት እንኳን ፖላይት በሆነ መንገድና ከህይወቴ እንድትወጣ አሁንማ እንትኑ ከተስተካከለልኝ እኔና ሀይሚ መጋባት ያስፈራል። እኔና ሀይሚ መጋባት ከቻለን ስለ አብሳላትም ግድ አይሰጠኝም። ምክንያቱም አብሳላት አይነን እያየች ድጋሚ ላንተ ስሜት አለኝ የሆነ ነገር ካለች ልጅቷ የአእምሮ ችግር ነው ሊሆንባት የሚችለው። እኔ እውነቱ ስነግራችሁ አብሳላት እኔ ከማውቃት አንፃር እመቤቴን ነው የምላችሁ እንዴት እንደዚህ እንደሆነች ሁላ አላውቅም። በጣም ጥሩ ልጅ ነች፣ ጥሩ ጸባይ ያላት ልጅ ናት። ያው እኔ ነኝ የሆነ ስለማውቃት አውቃታለሁ። ሜቢ በዙሪያችን ያለ ሰዎችንም ብትጠይቁ ይነግሯቸዋል። በጣም ጥሩ ልጅ ነች። ግን ሆይ ለምን እንደዚህ አይነት ሙድ ውስጥ እንዳለች አላውቅም። እኔ ግራ ጥያቄ ስለፈጠረብኝ ነውና ከባድ ቀን ነው ዛሬ ለኔ። አዳሩን ከባድ ነበረ። ከሀይሚም ጋር ተኮራርፈን ነበር ያደርነውና ከባድ ነበር በጣም። አምላኬ ይርዳኝ ብቻ። ያው ታገቢኛለሽ ከማለት ውጪ ላይክ ፕሮግራም ዘጋጅቶ ታገቢኛለሽ አይተናነስም ይመስለኛል። እውነት ያለው ስሜት ያለው ፍርሃት ያለው ጭንቀት አይተናነስም። አሁን እምቢ ብትለኝስ ሌላ ሙድ ውስጥ ብትገባስ ምናምን አለ እና ብቻ እግዚአብሔር ያውቃል። እንግዲህ እኔ እናንተ የትንሽዬው ልጅ ይህንን ውሳኔ ወስኜ መጥቻለሁ። ምክንያቱም ከሀይሚ በላይ ለእኔ የሚያስብልኝ ሰው አለ ብዬ አላስብም። ከሀይሚ በላይ አዶን ነው በእውነት ብዙ አይነት መስዋዕት ተከፋፍለናል እኔና ሀይሚ፣ እግዚአብሔር በሚያውቀው ብዙ አይነት ማለት ነው እና እኔም እውነቱ ስነግራችሁ ወደ ሌላ አንድ ቀን እንኳን እንትን ብዬ አላቅም። ላይክ በህል ለፕራንክ ምናምን ይሆናል እንጂ
አንድ ቀን እንኳን ከልቤ ሆኖ አያውቅም። ታውቃላችሁ፣ እሱም ስንጣላ ራሱ እናገር ነበረ። እኔና ሀይሚ የላይ በላይ ነው እንጂ ምናምን ል ነበረ። ላይክ ስንታረቅ የተባባልነውን ሁላ በአንዴ ነው የምንረሳው፣ ችግር የለብንም እንባባል ነበር። አሁን በትንሹ ምሳሌ ማሳያ የሚሆኑ ብዙ ችግር ተፈጥሮ ግን ሀይሚ እኔ ላይ አሁን ምንም አይነት ጥያቄ አትጠይቀኝም። ጊዜ ፍታው አይነት ነገር ላይ ናት እና በቃ እንደዛ ነው እኔና እሷ እንትንና እኔ እንጃ ብዙውን ጊዜ አንዳንዴ ማያቸው ነገሮች ነበሩ። ብሩክ እንትና ጋር ብሩክ እንደዚህ ዛሬ እኔ የፍራቴ እንትን ቀን ስለሆነ ሁሉንም ነገር ልናገርና እንደዛ ሲባሉ በጣም አዝን ነበረ። ለኔ አይደለም ከኔ ጋር ለሚገናኙ ሰዎች አዝን ነበረ። ብሩክ እንዲህ ሲል አብዛኛዎቹ ሁሉም ማለት ይቻላል የራሳቸው ህይወት አላቸው፣ የራሳቸው ፍቅረኛ አላቸው፣ የራሳቸው ህይወት አላቸውና በቃ አሁን ከኔ ጋር ከተለያዩ በኋላ ምንም የራሳቸውን የተጀመሩ ሰዎች ናቸውና ሜንሽን ተደርገው እንትና እንደዚህ ብዙ ሰዎች ይባላሉና ህይወታቸውን በኔ የመጣ ላይክ እውነት ባልሆነ ነገር የመጣ የሚበላሽ ይመስለኝና ፈራ ነበር፣ በጣም ሰጋ ነበርና አንዳንዴ እባካችሁን የሆነን ሰባዲ ለማሸማቀቅ ተገቢ ያልሆነ መንገድ አንሄድ። እኔ ጋር ከማንም ጋር ምንም አይነት ግንኙነት የለኝም። ከሌላ ሰው ጋር ደግሞ ስታገናኙ የሌላን ሰው ህይወት ትዳርን ነው የምንበጠብጠው፣ ባልዋሉበት ነው የምናውለው ለማለት ፈልጌ ነውና ዛሬ ደግሞ እውነቱ ይሄ ነው። በቃ ግልጽ እናገራለሁ። ብዙ የሚቀሩ ነገሮች አሉ። እኔና ሀይሚ ብዙ ከኔ ራሱ እንዲወጣ የሚጠበቅ ብዙ ነገሮች አሉና ያው እነዛ ቀኖችም በተስፋ እንጠብቃለን። ግን ዛሬን ደግሞ ችግሮቻችንን ለማለፍ ብንጋባ ብዬ አስባለሁ። ምን ታስባላችሁ? እኔ ወስኛለሁ። የአራዳ ልጆች ጨረቃ ፋሚሊ ላይ ከባድ ጭንቀት ውስጥ ነኝ ውዶችዬ እና በቃ እንሂድን ይፈርጃለሁ። ከቀባጠርኩም ግራ ስለገባኝ ነው፣ ምንም ማድረግ አልችልምና አብረን ሄደን ሁሉንም ነገር እናያለን። ቅመሜን ደግሞ የማሳመን አንደበት ስጠኝ ፈጣሪ ሆይ። ለእሷም እኮ ግልግል ነው። ሁሌ በቃ በጥርጣሬ፣ ሁሌ በጭንቀት፣ ሁሌ ሄደ ገባ ወጣ አይነት ህይወት ከምንኖር እኔና እሷ አርፈን ቁጭ ብንል ይሻላል ብዬ አስባለሁ። ግን እባካችሁን እንዳትረሱት እሺ። ምን አይነት ስሜት እንዳለፋችሁ ንገሩኝ እሺ። ምን አይነት ጭንቀት ነበረ? የደስታ ጭንቀት ነው ወይስ የምር ያስፈራል? እኔ በጣም ብዙ አይነት ስሜት ነው ውስጤ ላይ ያለውና ብዙ አላወራባችሁ። እግዚአብሔርን በጣም ግራ ስለገባኝ እንትኑ የለኝም፣ አቅሙ የለኝም። ትንሽዬ ልብስ ይዤላታለሁ ያው ለመቀየር እንዲሆናል። ጭቅጭቅ በረደ ብዬ ነውና እንሂድ፣ በቃ ወደዛ እንሂድ። አብራችሁኝ እንዳትለዩኝ በጭራሽ። አብራችሁኝ ግን አብራችሁኝ መሆን ግዴታ ነው። በዚህ ሰዓት ታስፈልጉኛላችሁ። ፋሚሊ ደርሰናል ወይ ተጋድማለች? በቤቴን ፈርቻለሁ። ቤተሰብ እግዚአብሔርን ወይ ልተወው ወይ ፈርቻለሁ። ማውራውንም አላውቅም። ኧረ የኔ ቆንጆ አሁንም ጡጥ ብለሻል። ይሄ ልብስ አምጥቼልሻለሁ። አልፈልግም፣ ውሰደኝ በእናትህ። እሺ ስሚኝ፣ እሺ አትነጫነጭሽ። ብሩኬ በእናትህ እኔ ያለሁበት ጭንቀት ሌላ፣ ሀይሚ የምትለው ሌላ። ቅመሜ በእናትህ ተወኝ፣ ከዚህ ቤት አስወጣኝ ብሩኬ፣ በእግዚአብሔር እኮ እሺ አስወጣሻለሁ። እኔ እዚህ ጋር ነው፣ ተመችቶኛል እዚህ ጋር የሆነ ነገር ስበሩ አበሩ ታቀልላታለህ እንዴ? የሆነ ነገር ሻም በእግዚአብሔር ሀይሚ ከሲያልሽ አትጨቃጨቂ፣ አትነጫነጭ። እኔ ለሁለታችን ብዬ አይደለም በቃ በመሀላችን ሰው እንዳይገባ እንዳንጋጭ እኮ ነው አይደል እንዴ? እሺ እኔ ምን አልኩኝ? እሺ
እኮ በቃ እንትን አዝበኝ እንዲህ ረረረ ያትበይ በቃ አትነጃነጅ። እስኪ ተይ ሰላም በያቸው። እስኪ እንኳን አደረሳችሁ በያቸው። ሰላም በይ ሰላም በያቸው። ለምን አታወራኝም? ዝም ብለህ ሰላም በያቸው ፋሚሊ። እነሱ ምን አደረጉ ነው ያለን? ለዚህ ጋር እንትን ያልኩሽ እነሱ ነው የምታኩርፍ። እኔ አኩርፌ አይደለም። በቃ ካሜራን ይዛችሁ እንድትመጡ አልፈልግም። ከዚህ ቤት እንድታስወጡኝ እፈልጋለሁ። በጣም ነው ያስጠላኝ ጭቅጭቅሽ በእግዚአብሔር። ከዚህ በኋላ እንደውም እንዲህ እንዳይፈጠር ነው የምትፈልጊው አይደለ? አንድ ውሳኔ ወስኛለሁ። በጣም ፈርቻለሁ አውቃለሁ ሃይሚ፣ ብዙ ነገር ይቀረናል። ብዙ መሄድ ያለብን ደረጃዎች አሉ። ብዙ የሚቀሩ ነገሮች አሉና ግን ደግሞ ወገን ፈራው። የሆነ ውሳኔ ወስኛለሁ። ምንድን ነው? አንተ ያስፈራል ካሜራማን። ምን መሰለሽ ቅመሜ፣ ምንድን ነው? ምን ሆነሃል? እኔ ምንም አልሆንኩም፣ ግን አንቺም ሴት መጣ እያልሽ ከምትፈሪ ከዚህ በኋላ አንቺም በቃ ከዚህ ልጅ ጋር ተለያየው ተጣለው እያልሽ ራሽን ከምታስጨንቂ ምናምን ለምን አንገባም? እየቀለድክ ነው? እየቀለድኩ አይደለም። ተጋብተን በቃ እንትን ደግሰን ምናምን አይደለም። በመዘጋጃ ቤት እንጋባ በቃ እንፈራረምና ቁጭ እንበል በቃ አብረን። ከዛ ቀስ ብለን እግዚአብሔር ሲፈቅድ ደግሞ እንጋባለን በስርዓት። ምን ማለት ነው ደግሞ ይሄ? ምንም ማለት አይደለም። እኔ እና አንቺ ባልና ሚስት እንሆን ያልኩሽ። እንጋባ ባልና ሚስት እንሆን ያልኩሽ እኮ። ብዙ እቅዶች አሉን አውቃለሁ። ብዙ የምናወራቸው ነገሮች አሉ። ግን ምን ቀልድ በቃ ሃይሚን እየቀለድኩ አይደለም። እየቀለድክ ነው? እንደዚህ አይነት ሀሳብ ታዲያ እንዴት ታቀርብልኝ? እግዚአብሔርን እየቀለድኩ አይደለም። እኔ ምሬን ነው እንዴ? እኔ ምንም አያመኝም። እኔ ይበጀናል ብዬ ያሰብኩትን ነው። ማንም ሰው እየመጣ እኔና አንቺን ለማለያየት ከሚሞክር ለምን ተጋብተን በቃ አንደኛችንን አንኖር? የምሬን ነው። ባለፈው ሽምግልና ብዬ እየቀለድኩ ነበር። አሁን ግን የምሬን ነው። አሁንም እየቀለድክ ነው እንጂ እንደዚህ አይነት ሀሳብ ይዘህ ልትመጣ አትችልም። ቀልድ ነው። እየቀለድኩ አይደለም። ጭራሽ ደግሞ በመዘጋጃ ነው እንጋባ እያልክ ነው እኮ። ድግሱን ከፈለግሽ ይደገስ በቃ። እንደዛም ታስብ እኮ እንደዛም ሀሳብ የለኝም በዛት። እንዴ ምን አይነት ሀሳብ ነው ሲጀመር? እንዴት እንደዚህ አይነት ሀሳብ ታስባለህ? ምን ላድርግሽ ሃይሚ? ሁሌ እየጣላን እንኖር? እኔ እኮ ጨነቀኝ። ከተጋባን አንጣላም? ለምን እንጣላለን? ማን ሴት ቢመጣ ምን እያየን እኮ ነው። የተጋባ ስንት እንትን እያለ እኛ ምን አገባን ታዲያ? አይደለም የተጋባ ይጣላም ማለት አይደለም። እንደዛ እንድታስብ እኮ የሚያጋጫን ነገር ሊኖር ይችላል እኮ፣ ግን በሴት ምናምን ሊሆን አይችልም ብዬ ነው ማስበው እኔ። ኦኬ በቃ እንደዚህ አይነት ሀሳብ ዝም ብለህ አታቅርብልኝ። ገባ? በደንብ አስብበት። ድንገት እንደዚህ አይነት ሀሳብ መጣልህና እኔ ጋር ይዘህ መተህ እንደዚህ ልትለኝ አትችልም። ሲቀጥል ደግሞ እኔ እናንተ በዚህ ሰዓት ገና በጣም ብዙ እቅዶች ያሉን ሰዎች ነን አይደለ? እና ለአንድ ተራ ሴት ብለን እኔ ለእሷ ብዬ አይደለም። እኔ በቃ እንዲሁ የምፈልገው ነገር ነው። አንቺም እንደዚህ ሁሌ እየተጨቃጨቀን ሁሌ እንደዚህ አይነት ህይወት ከምንኖር ለምን አንተው? እኔ እየቀለድኩ አይደለም ሃይሚ። እኔ ምንም እየቀለድኩ አይደለም። እየቀለድክ ነው። እግዚአብሔርን እየቀለድኩ አይደለም። አንተ ከበሩ ጋር ምንድን ነው ያለ ሃይሚ? ብሩኬ እየቀለድክ ነው አንተ። እግዚአብሔርን እረፍ። ማርያምን እየቀለድኩ አይደለም። አትፈልጊም? አዎ አልፈልግም። እኔም ማግባት አትፈልጊም? ብሩኬ እሱ ሌላ ጥያቄ ነው። በዚህ ሰዓት እንደዚህ አይነት ጥያቄ ማቅረብ ደግሞ ሌላ ነገር ነው እንዴ። ምን ችግር አለው? ይሄንን አንተን ካለ ማግባት ጋር አያገናኘውም። ግን እኛ ደግሞ በጣም ብዙ እቅዶች ያሉን ሰዎች እኮ አውቃለሁ። ብዙ እቅዶች አሉን። ታዲያ ፈትነኝ እየፈለክ ነው? እኔ ለምን ፈትነሽ? እና ታዲያ እንዴት እንደዚህ ትላለህ እንዴ? ምን ሆነክ ነው? ለማንም ብለን እኛ እቅዳችንን እንትን ማለት የለብንም። መሆን ባለበት ሰዓት በስነ ስርዓት ይሆናል። ገባ? እኔ ለማንም ብዬ ቸኩዬ የማይሆን ነገር ውስጥ መግባት አልፈልግም። አንተም ደግሞ ልክ እንደዛ
ምንድነው ገባ እኮ ይሆናል፣ ግን በችኮላ የሚሆን ነገር የለም። እንደዚህ የምንቀጥለው ህይወታችን በችኮላ የሚሆን ነገር የለም። እስከ መቼ ነው እንደዚህ የምንቀጥለው? እኔ እኮ አሁን ስጋቱ የሆነብኝ ነገር ይባስ ተለያይተን እንዳንቀር ነው። አንለያይም አልኩህ አይደለ? እንዲህ የተኮነ እንዴት ነው ታዲያ? ምንም ይፈጠር ምንም እኔ ነግሬያታለሁ እኮ ላሳላት ይሆን አይደል? እንዴ በቃ አንቺም እኮ ተስፋ ምቆርጭ በቀን ይመጣል አይደል? ሁሉም ነገር የሚሰለችበት ቀን ይመጣል አይደል? ብሩኬ እሱ ማለት ነው ፈጣሪ ካልፈቀደ ትዳር ውስጥም ሆነን ተስፋ ልንቆራረጥ እንችላለን እኮ እግዚአብሔር ያለው እኮ። ታዲያ ይሄን አይሚያን ከፈጣሪ ጋር ምንድን ነው የምታገናኘው እኮ እያልኩ ያለሁት ካልፈቀደ ምናምን አይደለም እኮ በቃ እኔ አንቺ ካልፈለግሽ ነገር ብሩኬ እረፍ በቃ አልኳ። ስነ ስርዓት ይኖረው። አሁን ከዚህ ቤት አስወጣኝ በእናትህ ብሩኬ። እኔ በቃ እዚህ ቤት መሆን አልፈልግም። እኔ ስለዚህ ቤት አይደለም እያወራሁሽ ያለሁት። እንዴት ራሴን ፈርቼ ኮንትሮል አድርጌ እንዴት ሆኜ እንደመጣሁ ነው የማውቀው። በጣም በህይወቴ ትልቁ ውሳኔ ነው። በህይወቴ እንደዚህ አይነት ውሳኔ ወስኜ አላውቅም እኮ። እሺ ለምንድን ነው ለማን ብለን ነው እንደዚህ በችኮላ ማይሆን ነገር ውስጥ የምንገባው ብሩኬ? ለራሳችን ብለን እንዴ? ለራሳችን ከዛስ? እሺ በቃ ከዛ በኋላ እንጣላ ማለት ነው እንዴ? ከዛም በኋላ እኮ ግጭት ሊፈጠር ይችላል። ግጭት ሊኖር ይችላል፣ ግን የሚያስተሳስረን ነገር ትልቅ ነገር ይኖራል በማለት እኔ ግን አይመስለኝም። አሁን ካለው በላይ ማለት ነው አይመስለኝም ብሩኬ። አትቀበዩም? አዎ፣ ምክንያቱም ይሁን ነገር አይደለም። ይህ የማይሆን ሀሳብ ነው፣ ጭራሽ የማይሆን ሀሳብ። እንዴ እንዴት ነው የማይሆን ሀሳብ ነው? አይሆንማ፣ የሚሆን ነገር አይደለም። አንተ ራሱ ስታስበው እንዴት ሊሆን ይችላል? እንዴትም መሆን ይችል ነበር። አይሆንማ በቃ እንዴ ለማንም ብለን እንደዚህ ተጣድፈን ምናምን መግባት የለብንም አይደለም እያልኩ ነው። በቃ ግጭት ውስጥ ገባን ምናምን በስጋት ማይሆን ነገር ውስጥ እንድንገባ አልፈልግም። ነገሮች በሙሉ በስነ ስርዓት ይሆናሉ። ገባ? ጊዜው ሲደርስ በስነ ስርዓት እንዲሆን ነው የምፈልገው። ማንኛውም ሴት ከቤተሰቧ ቤት እንደምትወጣው ልክ እንደዛ ነው መሆን የምፈልገው እንጂ መሆኑ ይቀራል ብዬሻለሁ። እኔና አንቺ ካመንበት ብዙ ነገር የሚቀረን ነገር እንዳለ እያወኩኝ እኮ ነው አይደል? እኮ እኔም እኮ ገርሞኛል እንደዚህ አይነት ሀሳብ ይዘህ ስትመጣ። እንዴ እግዚአብሔር ይጠብቀን እንጂ እኔ እግዚአብሔርን በሚፈጠረው ነገር ሌላም የሆነ ችግር ከመጣ ምናምን እንድንጣላ ምንም እንድንል አልፈልግም። ገብቶሻል? እኔ ድብር ብሎኛል፣ ጭቅጭቅ ደክሞኛል፣ ሰልችቶኛል። አንጣላም አልኩህ እኮ አንጣላም። እግዚአብሔር ነው አንጣላም እያልኩ እኮ ነው። አንተን ውስጥህን በማይሆን ፍርሃት እንትን እያልኩ ያለው። ከዛ ሲቀጥል ደግሞ እኔ አሁን ብዙ ያልተረዳሃቸው ነገሮች ሊኖሩ ይችላሉ። እንዴ ምን አለ ያልተረዳው ነገር? አንተም ገና በደንብ አስተዋይ መሆን አለብህ ለነገሮች። እርግጠኛ ነሽ? ቢረፍድስ? እንደዛ የሚባል ነገር የለም። እንዴት ነው ይላል እንጂ ቢረፍድስ? እኔ አላስጨንቅሽም። ማትፈልጊውን ነገር እንድታረጊም አላስገድድሽም። እኔ እያልኩኝም ነበረ አስገድዳት ምናምን አይደለም፣ ግን ቢሆን ደስ የሚለኝ ነገር ነው። እኔ በቃ ደክሞኛል ሀይሚ። ከዛ የሆነ ችግር በተፈጠረ ቁጥር ያልደከመው ማን አለ? በቃ እየተሰለቻቸን ነው የምንሄደው። እውነቱ ስነግርሽ ማርያም ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በራሱ እንዴት እያሰብክ እንደሆነ እኔ ምንም አላውቅም ብሩኬ። ማለት ነው እንዴት እያሰብክ? እኔ ለሁለታችን ብዬ እኮ ነው ቅመሜ። እኔ አንቺን ማጣት አልፈልግም እኮ። እኔ አንተን ማጣት ፈልጋለሁ? እኔ ትፈልጊያለሽ እያልኩ አይደለም። በቃ የሚበጀው ይሄ ነው። ለምን አብረን አንኖርም? በቃ አንድ ላይ ለምን አንሆን? ብሩኬ አንተ ህይወት ላይ እኮ ገና ብዙ ያላለቁ ነገሮች አሉ አይደለ? ምን አለ?
እና ኦኬ የልጅ ነገር አለ እሱን እኔ ኢንትረስት አድርገኝ በቃ እኔ በዛ ብሩኬ ሴት ልጅ ነኝ እኔ እኮ ሴት ልጅ ነኝ አስባለሁ ገባ ለነገ ህይወት ይጨነቃለሁ ለነገ ህይወት ይጨነቃለሁ ገባ ይሄ የማመን ያለማመን ጉዳይ አይደለም አንተ ህይወት ላይ በጣም ብዙ ነገሮች አሉ እኔ አሁን አንተ እንደዚህ አድርገሃል እያልኩኝ መውቀስ አልፈልግም እንዴ እኔ አንተ ማጣት ፈልጋለሁ እኔ እኮ በሚለው ነው በቃ አሁን ራሱ አብሬ ያለሁት በቃ የዛሬን እንደሰት በሚለው ነው ነገ እንደሚያስጨንቀኝ ግን እየገባህ አይደለም እንዴ እኔስ ምን ላድርግህ ሴት ልጅ እኮ ነኝ እኔ እያንዳንዷ ቀን እኮ ለኔ ዋጋ አላት አይደል እኔስ ምን ላድርግሽ አላቅም ብሩኬ አላቅም በቃ እንደምታደርግ አላቅም እኔ በተለይ በዚህ ጉዳይ ባታወሪ ደስ ይለኛል ማርያም እኔ ባልሆንኩበት ነው እንደዚህ የሁሉ ችግር ውስጥ የገባ ነው በቃ እኔ ነው እኔ ምን ላደርግ ታዲያ ምን እንደሚፈልጉ ከኔ አላቅም ሀይሚ ድጋሜ ኋላ እንመለስ በእግዚአብሔር ደህና የተሆነውን ነገር እሺ ምን አድርጊ ነው አሁን በቃ እኔ አብረን እንሁን በቃ እሺ በቃ አይደለም በቃ እንጋባ እኮ ተጋብተን ነው እሺ ምንድነው የሚያስለቅስሽ ለምንድነው የምታለቅሽው ለምንድነው ማላለቅሰው ብሩኬ እኛ ላይ ለምንድነው ፈተና ምናበዛው ራሳችን ሀይሚ ለምንድነው ፈተና ምናበዛው የታችለን ብሩኬ ደስ ሲለ እዚህ ክፍል ውስጥ ትዘጋብኛለህ ደስ ሲለ ደግሞ እንጋባ ትላለህ ከዛ ደግሞ የነገ ህይወታችን ምንም አያስጨንቅህም በቃ ትቻለሽ እንደዚህ አትበኝ ሀይሚ እኔ ለሁለታችን ብዬ ነው ደስ ሲለኝ ማደርጎብሽ ምንም ነገር የለም እኔ አንቺም እየጨቆንኩሽ አይደለም የኔ እናት እንዴት ነው የምታስቢው በእግዚአብሔር እኔ እንደዚህ አይነት መልስ እንዳታወሪኝ ሁለተኛ እንዳትናገሪ እንደዚህ ብለሽ ደስ ሲል ደስ እኔ እኮ እኔና አንቺ እንዳንለያይ እኮ ነው ሀይሚ ምን ላይሽ ምን ልሁን እኔ እንዴ ችግር ነው ሁሌ እሺ እኔስ ምን ልሁን መጀመሪያ አስተካክል ሁሉንም ነገር ምን አርጌ ነው ማስተካክለው ምን አቅም አለኝ እኔ ምን አርጌ ነው ማስተካክለው ሀይሚ ምን ላድርግ አላምን አላችሁኝ እኔ ምን ላድርጋችሁ እሺ ልሙትላችሁ እንዴ ልጥፋላችሁ እሱ ነው የምፈልጉት እንዴ ያልተስተካከለ እኔ ምን ላድርግሽ እኔ አትጩብሽ በእናትሽ አትጩብ ምናምን እንዴ ምን አገባኝ እኔ ለመረዳት ሁሌ ወደኋላ ትዘገያላችሁ አይደለ እኔ ለመስማት ሁሌ እረፍ የማይሆን ወቀሳ አታቅርብ እኔ ስለተረዳውክ ነው አብሬ ያለሁት ብሩኬ ስለተረዳውክ ነው እኮ ከተረዳሽ ለምን እንደዚህ አይነት ጥያቄ ታነሽብኛለሽ እንዴት አላነሳም ለምን ታነሽ እኔ ምን ላድርግሽ እኔ አላቅም ባሉ አልኩበት በማላውቀው እኮ ነው እየጣላን ያለ ነው መቼ ነው የምታምኑኝ እኔ በዚህ ጉዳይ ደህና ትቼው ነበር በቃ ስንት ጊዜ ከተነሳብኝ አይመለከተኝም ስለማንም ብዬ ትቼ ነበር የፈለገ ምንም ቢባል የፈለገ ወጥቶ ባወሩኝ ትቼ ነበር ምን ላድርግሽ እኔ የሚታሰብልኝ እንጂ እኔም እኮ ሰው ነኝ የሰው ልጅ እኮ ነኝ እኔ ደግሞ ነጋችን ያሳስበኛል ገባህ እኮ ነጋችን ያሳስብሻል አይደል እኔም ስለሚያሳስበኝ ነው እዚህ ጋር ያለው አብሬው አግብቼው የምኖረው ሰው ያሳስበኛል ሁሉም ሰው እየመጣ የልጅ አባት ነው ፍቅረኛዬ ነው እንደዚህ ነው እየተባልኩኝ እኔ ደስተኛ መሆን አልችልም እሱን እንዳይሆን ደግሞ አሁን በመዘጋጃ ምናምን አግብተህ ልታኖረኝ አትችልም መጀመሪያ እነዚህ ነገሮች መስተካከል አለባቸው እኔ እሱንም እያልኩኝ አይደለም እና ታዲያ ምንድነው የምትይው እኔ አላ እሺ ይሄው አንቺ እኔን አስተካክል እያልሽኝ ነው እንዲህ ያደርጋ አስተካክል ግን ያላደረኩት ነገር ካለ እስቲ ንገሪኝና አስተካክል ንገሪኝ እንዳደርግ የምትፈልጊው ነገር ካለ ንገሪኝ ጊዜው ደርሷል ሄዳችን አይቀርም ዲኤንኤ ይረጋገጣል ግዴታችን ነው የዛኔስ እሺ ከዛ በኋላ እንጋባለን መጋባት ካለብን እርግጠኛ ነሽ በሱ እርግጠኛ ነሽ አይደለም እንዲህ በደመ ነፍስ እንትን አትበይ እርግጠኛ ነሽ እሱ
እኔ እኮ የዛን ቀን ደስታም ልቤም ነው የሚሰበረው ታውቂያለሽ አይደል? እንዴት ባልዋልኩበት ሀይሚ ስንት ነገር ተብዬ ያ ሁሉ እኔ ያምኑኛል ብዬ ማስባቸው ሰዎች ሳይቀበሉኝ ሲቀሩ የነበርኩበት ስሜት እንቅልፍ ያጣሁባቸው ሌሊቶች እንዳለ ይመጡብኛል የዛን ቀን። ለሱ ደግሞ እየዘጋጀው ነው እውነቱ ስነግርሽ። ልጅ አንተ ከሆነ እኮ ልጅቷ ትረብሸኛለች። እድሜ ልኬን ነው የምትረብሸኝ። እሱን እናያለን። በቃ አንተ ከሆነ አልሽኝ አይደል? አሁንም ይሄም እኮ ያመኛል። መጠየቅሽ ልክ ነሽ፣ ግን እኔ አይመለከተኝም እኮ ምን አስባ ቤት ላይ እንደመጣች እኮ እኔም አላውቅም። ጭራሽ ካሜራ ፊት ደግሞ ይህንን ነገር ማውራት ማልፈልገው ነገር ነው። ማንም ይህን እንዲያውቅ አልፈልግም ነበር። እኔም ላሳዝንሽ በእግዚአብሔር፣ እኔም ጨንቆኛል። እኔም እኮ ምንም አላውቅም። ምን ላድርግሽ? እሺ ምን ላድርግ? እኔስ ምን ላድርግ? እኔስ እሺ እኔ እኮ አንቺን ነገር አድርግ እያልኩሽ እኮ አይደለም። በቃ ከኔ ጎን ሆኜ እኮ ነው እያልኩሽ ያለሁት። ለሚያለያየን ነገር ቦታ ሳብሬ አይደለም እንዴ? ታዲያ እኮ እያመንሽኝ አይደለም። እና እንዴት አሁንም ጥያቄ ፈጥሮብሻል? እንዴት ጥያቄ አይፈጥርብኝም? ነገሮች ሲስተካከሉ ቀስ ብለን ሁሉንም ነገር እናደርጋለን እያልኩ ነው። አንተ ደግሞ እየተረዳኸኝ አይደለም። እኔን ማግባት አትፈልጊም ማለት ነው እያልከኝ ነው። ይሄን እኮ አንተን ካለ ማግባት ጋር አያገናኘውም፣ ጭራሽ አያገናኘውም እኮ። ግን እኔ ደግሞ ሴት ልጅ ነኝ፣ ገባ? እኔ አንተን መጀመሪያ ሳቅህ በማቅህ ልክ ነው ማወቅ የምፈልገው፣ ነጋችንን ማሰብ የምፈልገው። እኔ አንተን መጀመሪያ ሳቅህ ደግሞ ልጅ ያለው ሰው አይደለም የማውቀው። አሁንም እኮ ልጅ የለኝም። ምን ላድርግ እኮ? እሱ ይረጋገጥና ነገሮች ከሆኑ በኋላ ነገሮችን ቀስ ብለን እናደርጋለን። በቃ ብዙ እቅዶች አሉን አይደል? ለምንድን ነው እኔንስ የምታስጨንቀኝ? እያስጨነኩሽ አይደለም። እኔም ተጨንቄ ነው እዚህ ጋር አንቺ ጋር የምመጣው እኮ አይደል? የሆነ ነገር በተፈጠረ ቁጥር እንደ ሕፃን ልጅ እዚህ ቤት አትዝጋብኝ። በቃ እንዴ ይሄም እኮ በጣም ይደብረኛል። እኔ ያስከፋኛል እኮ። እስከ መቼ ነው? ነገም የሆነ ነገር ሲፈጠር ትዳር ውስጥም ገብተን እንደዚህ ልታደርግ ነው? እንደ ጨቆንኩሽ ነው እያደረግሽ የምትወሪው። ስታት ትንሽ ሂጂ አይደለም አይሚ፣ በቃ ይኸው መቤቴን ሂጂ፣ ችግር የለም። ከዛ ደግሞ በዚህ ምክንያት ልትጣላ ነው? ለምን ጣላሻለሁ? ነፃነት የሚፈኩሽ መስሎሽ ከታየ ሂጂ። የመጣው ሆቴል ላይ የተበጠበጠበት ክፍት ነው። አይሚ ሂጂ። አይሚ ብሩክ የተወኝ በቃ ሂጂ። በቃ ይኸው እስከ መቼ ካልወጣሁ እያልሽ አይደል? ውጪ ከዛ በኋላ ደግሞ በዚህ ምክንያት ልንጣላ አይደለም? ለምን እኔ አልጣላሽም? አልፈልግም። በቃ ተው። ለምን እንጣላለን? አልፈልግም። ለምን እንጣላለን? ይሆነ ያልቆልፍብሽ ነው። ከዚህ በኋላ እኔ እንደዚህ ስላልኩ ተናደው ውጭ እንድትለኝ ተናድጄ አይደለም። በቃ ተሰምቶኝ ነው። በቃ ተሰምቶኝ ነው። እኔ አንቺን እየተረዳሽኝ አይደለም፣ እያስገደርኩሽ ያለው በቃ የሆነ ጨቆኝሽ ምናምን ነው እየመሰለሽ ያለው። ምን ልሁን እኔስ? በቃ ይኸው እንጂ የመጣውን እቀበላለሁ። ቆይ ምንድን ነው የምትፈልገው ግን? ምን ላድርግሽ? ይኸው በቃ ልውጣልሽ አይደል? በቃ ማግኘት ማውራት የምትፈልጊውን ሰው አውሪ፣ ማድረግ የምትፈልጊውን አድርጊ፣ ማጽዳት የምትፈልጊውን በሙሉ አስጂ። እኔ ቁጭ ብዬ አይሻለሁ። ማሚ ሂጂ። አልሄድም አልኩ አይደለ? በቃ አልሄድም፣ አረፌ እቀመጣለሁ። በዚህ ምክንያት ደግሞ ሌላ ጸብ አልጣላሽም። ለምን እጣላለሁ? እኔ ጸብ አልከፍትም። ግን ደግሞ ከዚህ ቤት ወጥተሽ ሀይሚ አንድ ሰው እኔ ጋር ብሩክ ብሎ ችግር ይዞብኝ እንዳይመጣ። እኔ የምባለውን ብባል መጥቼ ካንቺ ጋር አልበጣበጥም። ሀይሚ ታውቂያለሽ ይሄንን አይደል? ያው ትችያለሽ። ግን አንድ ሰው መጥቶ እኔ ችግርም ይምጣ ምኑም ይምጣ አንቺ ከኔ ጋር የምትኖሪና የምትቀጥይ ከሆነ እንቀጥል። ወጥተሽ ትችያለሽ። ግን አንድ ችግር ሀይሚ ወጥተሽ ባደረግሽው ነገር እንዳይመጣብኝ። ያው ክፍት ነው በሉ። ክፍት ነው። ከአብሳላትም ጋር ማድረግ ያለብኝ የሚቀሩኝ ነገሮች አሉ፣ በሙሉ አስደርጋለሁ። አይመለከተኝም። ከዛ ሀይሚ
ይሄው ከፈኩት እኮ በቃ አልሄድም አልኩ አይደል? ለምን ትናገኛለሽ? እንዳዝን እንድጸጸት ለምን ታደርጊኛለሽ ታዲያ? እያስገደድኩሽ አክል እኮ ነው እየሰማኝ ያለው ሀይሚ። ለበጎ እዚህ ያስገባሁሽ እኮ ለክፋት ነው የሚመስለው እኮ ሀይሚ። እኔንም ተረጅኝ እስቲ በቃ እስቲ ምን እቅዱ ምንድነው ላስብ ምናምን እስቲ አስቢልኝ። በቃ እንደዚህ የምትጨነቂ ከሆነ እኔ ከዚህ በኋላ ስለ ትዳርም አላነሳብሽም፣ ስለንጋባም ስለምንም አላነሳብሽም። የሚሆነውን እግዚአብሔር ያውቃል። ይሁን፣ ልክ ነሽ። እግዚአብሔር ያለው ቀን ይሆናል። ሁሉም ነገር ለበጎ ነው። እኔ አንቺን ላለማጣት ባለኝ ፍራቻ ነበር እዚህ ይህንን ውሳኔ እንዳስብ ያደረገኝ። እኔ ከብዶኝ እኮ አይደለም፣ እኔ ሳልፈራ ቀርቼ እኮ አይደለም። ልቤን አጠንክሬ እየተንበጫበሽኩ ነበር አንቺ ጋር የመጣሁት። ምክንያቱም ብዙ ተያይተናል፣ ብዙ ተዋውቀናል። እንዳንቺ ለኔ የሚሆንልኝም የሚያስብልኝም ሰው የለም። ብዙ ነገር እያወራሁ ነበረ። እንደዛ ከሆነ እኔንም ስለሚሰማኝ ስሜት አስበው እኮ በቃ አስቤልሽ ትቻለሁ። እኔም እኮ በጣም ብዙ ነገሮች ያስጨንቁኛል። እኔ አሁን ገግሜ አንቺን እንትን ማለት አልፈልግም። ልክ ነሽ። አንቺ ፍላጎት ነው፣ መብትሽ ነው። ከዚህ በኋላም በሩን ክፍት አደርግልሻለሁ። መውጣትም ከፈለሽ ትችያለሽ። ምንም ይዘሽም ማስጨንቅሽም ነገር የለም። እሺ አልወጣም አልኩ አይደል? አልወጣም። በቃ ምንድን ነው የምትለኝ አንተ? ሚልክ አይደለሽ። በቃ ራስሽ እንደፈለሽ ቁልፉን ማስቀምጥልሽ። በቃ ወጣሉ። ቁልፉን ማስቀምጥልሻለሁ። ችግር የለውም። ሂዱ በቃ። በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክህደት ውቤ ጻፍሽኝ በበደል